ዛሬ ጠዋት ደቡብ አፍሪካ በወገኖቿ ላይ የአፍ ጠመንጃዋን አስቀምጣ የኩስ ጠመንጃዋን ስታርከበክብ አነጋች። በደቡብ አፍሪካ በተቀጣጠለው የስለ ስደተኞች እንቅስቃሴና በተቀመጠው የጊዜ ገደብ ምክንያት በአገሪቱ ዛሬ ጠዋት እንደተሰማው ከፍተኛ ውጥረትና የዜጎች መፈናቀል ተፈጥሯል። በዚህ ዙሪያ የደቡብ አፍሪካ መንግስትም አንድ እርምጃ ተጉዟል። አሁን ምን እየሆነ እንዳለ አጠቃላይ መረጃውን ይዘናል። ሰላም እንደምናችሁ። የምትመለከቱት ቪኤንን ነው። እስከ ጥንቅራችን መጨረሻ አብራችሁኝ ነው። ዛሬ ጠዋት በደቡብ አፍሪካ ከተሞች እየተካሄደ ያለው የስለ ስደተኞች ተቃውሞና የጊዜ ገደቡ መቃረቡን ተከትሎ ከፍተኛ የጸጥታ ስጋት የተፈጠረ ሲሆን በሺዎቹ የሚቆጠሩ የውጭ ዜጎች ለደህንነታቸው በመስጋት ወደ ደህንነት ካምፖች እየገቡ ይገኛሉ። ሁኔታው የተጀመረው በደቡብ አፍሪካ አንዳንድ ቡድኖች ያልተመዘገቡ ስደተኞች በአስቸኳይ ሀገሪቱን ይልቀቁ በሚል የጊዜ ገደብ መጣል ሲሆን ከዛም ተከትሎ በደርባን በጆሃንስበርግና በሌሎች አካባቢዎች ሰልፎች ተካሂዷል። ከዚያ በኋላ የውጭ ዜጎች በተለይ ማላዊያን ከቤት ንብረታቸው በመፈናቀል ወደ ጊዜያዊ መጠለያዎች ተጠልለዋል። አሁን ደግሞ የጸጥታ አስከባሪዎች በመሰማራት ሁከትን ለመከላከል ጥረት እያደረጉ ይገኛሉ። የደቡብ አፍሪካ መንግስትም በበኩሉ በሀገሪቱ የጸጥታ አስከባሪዎችን አሰማርቷል። ይሁን እንጂ የስለ ስደተኞች እንቅስቃሴ አራማጆች ስደተኞቹ የሥራ ዕድል እንደወሰዱና የወንጀል ድርጊቶችን መጨመራቸውን በመጥቀስ ተቃውሟቸውን ቀጥለዋል። በሌላ በኩል አንዳንድ ፖለቲከኞች ለቀጣዩ የአካባቢ መስተዳደር ምርጫ ሲሉ የስደተኞችን ጉዳይ እንደ ፖለቲካ መጠቀሚያ እያደረጉ ነው የሚል ክስ እያቀረቡባቸው ሲሆን ዓለም አቀፍ የሰብአዊ መብት ተቋማትን በስደተኞች ላይ የደረሰ ያለውን ጥቃትና የመብት ጥሰት በጽኑ እየወገዙ ይገኛሉ። አሁን ባለው ሁኔታ በጆሃንስበርግና በደርባን ከተሞች ውጥረቱ አሁንም ከፍተኛ ሲሆን አንዳንድ አካባቢዎች ላይ ንብረት ላይ ጉዳት የሚያደርሱ ሁከቶችም ተስተውለዋል። የውጭ ዜጎች ስራ መሄድ በመፍራት ቤታቸው እየዋሉ ሲሆን ብዙዎቹ የንግድ ድርጅቶችም ተዘግቷል። መንግስት የድንበር ጥበቃውን እንዲያጠናክር ግፊት የተደረገ ሲሆን ስደተኞች ከሀገር እንዲወጡ የሚደረገው ግፊት ግን በዓለም አቀፍ ደረጃ ከፍተኛ ስጋት የፈጠረ ሆኗል። ሁኔታው በየሰዓቱ የሚቀያየር ሲሆን የጸጥታ ኃይሎችም በከፍተኛ ተጠንቀቅ ላይ ይገኛሉ። አዳዲስ የሚሰሙ መረጃዎችን ይዘን በፍጥነት የምንመለስ ይሆናል። ለፈጣን ዓለም አቀፍ መረጃ ቪኤንን አማሪክን ሰብስክራይብ ማድረግ አይረሳም።